ማንም ሰው ከአንድ ልጅ በላይ እንዳይኖረው በሕግ በተከለከለበት ክፉ ዘመን የሰባት መንታ ልጆቹን ስም ከሰኞ እስከ እሁድ ሰይሞ በስማቸው ቀን ብቻ ከቤት እንዲወጡና አንድ ማንነት ብቻ እንዲኖራቸው አድርጎ ያሳደገውን የምርጡን አባመላ ገጸ ባህሪ ፊልም እንመለከታለን። ታሪኩን ከመጀመራችን በፊት አንድ ጥያቄ ልጠይቃችሁ። አንድ ልጅ ብቻ መውለድ በሚፈቀድበት ከአንድ ልጅ በላይ የወለደ ቤተሰብ ልጁን በአደባባይ በሚቀማበት አስፈሪ ዘመን ውስጥ ብትኖሩ ምን ታደርጋላችሁ? ወደፊት በጣም አስፈሪ ወደ ሆነው የሰው ልጅ ዘመን እንጓዝ። ዘመኑ 2043 ነው። የሰው ልጅ ቁጥር ከመጠን በላይ በመጨመሩ የተነሳ ምድር ወደ ሲኦልነት ተቀይራለች። ረሃብ፣ ድርቅና ሁከት ዓለሙን ወርሶታል። ተራው የተፈጥሮ ምግብ ሙሉ በሙሉ በማለቁ የሰው ልጅ መኖር የቻለው በሳይንስ በሚመረቱ ሰው ሰራሽና በጂን በተሻሻሉ ምግቦች ብቻ ይሆናል። ነገር ግን ሳይንሳዊው ምግብ ሌላ ትልቅ ችግር ይዞ መጣ። የምግቡ ኬሚካል የሰዎችን የሰውነት መዋቅር በመቀየሩ ሴቶች ሲወልዱ 3-4 መንታ አልፎ ተርፎ 7 ህፃናትን በአንድ ጊዜ መውለድ የተለመደ ክስተት ሆነ። ይህ ደግሞ በምድር ላይ ያለውን የህዝብ ብዛት በእጥፍ አሳደገው። ይህንን ቀውስ ለመግታትም የህፃናት ጥበቃ ቢሮ የተባለ አምባገነን ተቋም ተመሰረተ። ተቋሙን የምትመራው ኒኮሌት ኬማን የምትባል ጨካኝ ሴት ናት። ይህ ተቋም መላውን ዓለም የሚያንቀጠቅጥ አንድ ጥብቅ ህግ አወጣ። አንድ ቤተሰብ ማሳደግ የሚችለው አንድ ልጅ ብቻ ነው። ከቀዳሚው ልጅ ውጭ የሚወለዱ ተጨማሪ ህፃናት ሙሉ በሙሉ በመንግስት ይወለዳሉ። መንግስት ይህንን ቀውስ ተሻግረን የተሻለች ምድር እስክንፈጥር ድረስ ህፃናቱን በሳይንሳዊ መንገድ እናስተኛቸዋለን ቢልም ማንም ህፃናቱ የት እንደሚወሰዱ በትክክል የሚያውቅ የለም። በየመንገዱ የፍተሻ ኬላዎች ተዘርግተዋል። እያንዳንዱ ዜጋ ማንነቱንና የልጅነት ፈቃዱን የሚያሳይ የኤሌክትሮኒክስ የእጅ አምባር እንዲያስር ተገደደ። ፍተሻውም በጣም ጥብቅ ነበር። ልክ በዚህ አስጨናቂ ዘመን ውስጥ ነው አንዲት እናት በአንድ ጊዜ 7 መንታ ሴት ልጆችን ያረገዘችው። ይሁንና በወሊድ ምክንያት ህይወቷ ያልፋል። ህፃናቱን የሚረከባቸው አያታቸው ተረንስ ይባላል። ተረንስ 7ቱን ህፃናት የልጅ ልጆቹን ለመንግስት አሳልፎ መስጠት አልፈለገም። መወለዳቸውን ለመንግስት ሳያሳውቅ 7ቱንም በቤት ውስጥ በሚስጥር ለማሳደግ አንድ እብድ መሰለ። ነገር ግን ብልህ እቅድ አወጣ። ተረንስ ለእያንዳንዱ ልጅ የሳምንቱን ቀናት ስም አወጣላቸው። ማንዴይ፣ ቲውስዴይ፣ ዌንስዴይ፣ ትርስዴይ፣ ፍራይዴይ፣ ሳተርዴይ እና ሳንዴይ አላቸው። አያታቸው ህፃናቱ እያደጉ ሲሄዱ በፍጹም ሊጣስ የማይችል መመሪያ አስተማራቸው። ወደ ውጭ ዓለም መውጣት የሚችሉት በየስማቸው ቀን ብቻ ነው። ማንዴይ ሰኞ ዕለት ብቻ ትወጣለች። ቲውስዴይም ማክሰኞ ብቻ። ዌንስዴይም እንደዛው በዌንስዴይ ትወጣለች። ሌሎቹም በተመሳሳይ በስማቸው ቀን ብቻ ወደ ውጭ ይወጣሉ። ወደ ውጭ ሲወጡ ግን 7 ሰዎች አይደሉም። 7ቱም ሴቶች ውጭ ላይ የሚኖራቸው ካረን ሴትማን የሚል አንድ ወጥ የሆነ የጋራ ማንነት ነው። ይህ ህይወት ግን ቀላል አልነበረም። እያንዳንዱ ልጅ ውጭ ውሎ ያየውን፣ የተናገረውን፣ ያገኘውን ሰውና የሰራውን ስህተት በሙሉ ማታ ቤት ተመልሶ በቪዲዮ ለቀሩ 6ቱ ማስተላለፍ አለበት። ምክንያቱም በሚቀጥለው ቀን የምትወጣው እህት ትናንት የተደረገውን ነገር እንቅቃ ካላወቀች ሚስጥራቸው ይጋለጣል። አንድ ቀን በሚሰሩ ስህተት 7ቱም ያልቃሉ። አንድ ቀን ግን ይህ ህግ ምን ያክል ጨካኝ እንደሆነ የሚያሳይ አንድ አስደንጋጭ አደጋ ተከሰተ። ተርስዴይ የተባለችው ልጅ የራሷ ነፃነት ያላትና የአያቷን ህግ መጣስ የምትወድ አመፀኛ ነበረች። አንድ ቀን ማታ ከቤት በድብቅ አምልጣ በስኬቲንግ ስትጫወት ወድቃ የግራ እጇን ጠቋሚ ጣት ትቆረጣለች። አያታቸው ተረንስ ሁኔታውን ሲያይ ፊቱ ገረጣ። ምክንያቱም ነገ ውጭ የምትወጣው እህት ጣቷ ሙሉ ከሆነና ካረን ሴትማን ድንገት ጣትሽ የት ገባ ከተባለች ሚስጥሩ ይጋለጣል። አያታቸው 7ቱንም ልጆች ጠረጴዛ ዙሪያ ያስቀመጣቸው። እህትማማቾቹ ምን ሊፈጠር እንደሆነ አውቀዋል። ሁሉም እያለቀሱና እየጮሁ አያታቸው የቀሩትን 6ቱንም ልጆች የግራ እጅ ጠቋሚ ጣት በተመሳሳይ ቦታ ላይ አንድ በአንድ በቢላ ለመቁረጥ ተገደደ። ለአንዷ ስህተት 7ቱም እኩል ዋጋ መክፈል አለባቸው። እያንዳንዷ እህት የሌላኛዋ እህት መስታወት ናት። በዚህ ሁኔታ ውስጥ 30 ዓመታት ተቆጠሩ። እነዚህ ህፃናት አድገው የ30 ዓመት ውብ ሴቶች ሆነዋል። አያታቸው ተረንስ ከሞተ ቆይቷል። አሁን ሙሉ በሙሉ በራሳቸው ህግ ነው የሚተዳደሩት። እቤት ውስጥ ሲሆኑ እያንዳንዷ ሴት የራሷ የተለየ ባህሪ አላት። ማንዴይ በጣም ጎበዝ ስራ ወዳድና ጥብቅ የባንክ ባለሙያ ናት። ተርስዴይም ረጋ ያለችና እጽዋት የምትወድ ናት። ዌንስዴይ ስፖርትና የአካል ብቃት እንቅስቃሴ የምታበዛ ጠንካራ ሴት ናት። ተርስዴይ አሁንም እንደ ልጅነቷ አመፀኛ ናት። ፍራይዴይ የኮምፒውተር ጠላፊና የቴክኖሎጂ ሊቅ ስትሆን ሳተርዴይ ደግሞ ህይወትን የምትወድና የምትዝናና ሴት ናት። ሳንዴይ በጣም ደግና ሃይማኖተኛ ናት። እቤት ውስጥ 7 የተለያየ ዓለማት ቢኖራቸውም ጠዋት ሲሆን ግን ሁሉም ህይወታቸውን ረስተው ወደ አንዷ ካረን ሴትማን ይቀየራሉ። ዊግ ያደርጋሉ፣ ይኳኳላሉ፣ ልብሳቸውን ያስተካክላሉ። ነገር ግን ያ የማይቀረው አስፈሪ ቀን ደረሰ። ሰኞ ዕለት ማንዴይ እንደተለመደው ተዘጋጅታ ወደ ባንክ ስራዋ ሄደች። በስራ ቦታዋ ላይ ከትልቅ ባለስልጣናት ጋር የነበራትን የደረጃ
እድገት ውድድር በተሳካ ሁኔታ አጠናቀቀች። ማታ ላይ ወደ ቤት የምትመለስበት ሰዓት ደረሰ። ነገር ግን ሰዓቱ እየገፋ ቢሄድም ማንዴይ አልተመለሰችም። ቤት ውስጥ የቀሩት 6 እህትማማቾች መረበሽ ጀመሩ። የማንዴይን ጂፒኤስ የተገጠመበት የእጅ አምባር በኮምፒውተር ለመከታተል ቢሞክሩ ሲግናሉ ሙሉ በሙሉ ጠፍቷል። ስልኩ አይሰራም። ይህ በ30 ዓመታት ታሪካቸው ውስጥ ተከስቶ አያውቅም። ማንዴይ ገባች። በመንግስት ተይዛ ይሆን ወይስ አሳልፋ ሰጠቻቸው? በጭንቀት ሲጠበቡ ሌሊቱ ነጋ። አሁን ማክሰኞ ጠዋት ነው። ቲውስዴይ ተራዋ ስለሆነ መውጣት አለባት። ነገር ግን ማንዴይ ምን እንደደረሰባት ሳታውቅ መውጣቷ ወደ ሞት አፋፍ መጓዝ እንደሆነ ታውቃለች። ግን ካልወጣች ደግሞ ካረን ሴትማን ትናንት ከባንክ ወጥታ ጠፋች ተብሎ ክትትል ይጀመራል። ቲውስዴይ ልቧ እየመታ ፍርሃት እያነቃት የማንዴይን እጣ ፈንታ ለመመርመርና የካረን ሴትማንን ህልውና ለማስቀጠል ወደ ውጭ ዓለም ተራመደች። ቲውስዴይ ወደ ባንኩ ስትደርስ ሁኔታዎች በጣም ግራ አጋቢ ነበሩ። ትናንት ምን እንደተፈጠረ ስለማታውቅ አሁን ከቆመበት ማስቀጠል ግራ እየገባት መጣ። ቆይቶም በባንኩ መውጫ ላይ በድንገት በህፃናት ጥበቃ ቢሮ ወታደሮች ተከበበች። ወታደሮቹ ምንም ሳያወሩ በኃይል ይዘዋት ወደ ጥቁር መኪና ውስጥ ከተቷት። የያዟት ወታደሮች ሳይሆኑ አስፈሪ ገዳዮች ነበሩ። ኒኮሌት ወደ ቲውስዴይ ቀርባ 7 እንደሆናችሁ አውቃለሁ፣ አያታችሁ የሰራው ተንኮል ዛሬ አብቅቷል አለቻት። ይህንን ስትልም አንድ ትልቅ የህክምና ባለሙያ ወደ ቲውስዴይ ጠጋለ። ቤት ውስጥ ያሉት 5 እህቶቿ በኮምፒውተር ስክሪን ላይ የቲውስዴይ ሲግናል ድንገት ሲጠፋና ወታደሮች ሲያፍኗት በቀጥታ ስለተመለከቱ በድንጋጤ ጮሁ። አሁን ማንዴይ የለችም። ቲውስዴይም ተያዘች። ሚስጥራቸው እየፈራረሰ የመጣ ይመስላል። ልክ በዚህ ሰዓት በቤታቸው የደህንነት ካሜራ ላይ አንድ ይበልጥ አስፈሪ ነገር ታየ። በሚስጥራዊ ቤታቸው በር ላይ ሙሉ የጦር ትጥቅ የለበሱ የመንግስት ወታደሮች በሩን ለመስበር ተሰልፈዋል። ሮኬትና ሌዘር ጠበንጃ ይዘዋል። እቤት የቀሩት 5 እህትማማቾች መሳሪያ የላቸውም። የሚሄዱበት ቦታም የለም። ወታደሮቹ በሚስጥራዊው የካሬን ሴትማን በር ላይ ቆመዋል። የኤሌክትሮኒክስ መቆለፊያውን የቲውስዴይን አይን ጎልጉለው አውጥተው ስለነበር በሱ ከፍተው ገቡ። በዚህ ወሳኝ ሰዓት ነው የ5 እህትማማቾች የተለያየ ተስጦ ጥቅም ላይ መዋል የጀመረው። የአይቲ ሊቅ የሆነችው ፍራይዴይ በኮምፒውተሩ አማካኝነት የቤቱን ዋና መብራትና የፊውዝ ሳጥን ሙሉ በሙሉ አጠፋች። ክፍሉ በድቅድቅ ጨለማ ተዋጠ። ልክ መብራቱ ሲጠፋ የአካል ብቃት እንቅስቃሴ የምታዘወትረዋ ዌንስዴይ ከጨለማ ውስጥ እንደ ነብር ተወነጨፈች። ከመጀመሪያ ወታደር ላይ ጠብንጃውን ነጥቃ መሬት ላይ ዘረረችው። ነገር ግን ሌሎቹ ወታደሮች የምሽት መነጽራቸውን በማብራት በጭፍን መተኮስ ጀመሩ። ጥይቱ በየግድግዳው ላይ በየመጽሐፍ መደርደሪያው ላይ መዝነብ ጀመረ። ተርስዴይና ሳተርዴይ ወጥ ቤት ውስጥ የሚገኘውን ትልቅ ቢላዋና የፈላ ውሃ ይዘው በጀርባ በኩል መጡ። እህትማማቾቹ በጋራ በመሆን ወታደሮቹን አንድ በአንድ አንቀው መሬት ላይ ጣሏቸው። ፍልሚያው ከባድ ነበር። ነገር ግን አንድ ጨካኝ ወታደር መሬት ላይ ወድቆ ሳለ በድንገት በግራ እጁ ሽጉጡን አነሳ። ኢላማ ያደረገው ደግሞ ኮምፒውተሯ ላይ ያለችውን ፍራይዴይ ነበር። ይህንን ያየችው ሳንዴይ ምንም ሳታመነታ ራሷን ፍራይዴይ ፊት ለፊት ወረወረችና ደረቷ ላይ ተመታች። የቀሩት እህቶቿ በሀዘንና በቁጣ ጮሁ። ዌንስዴይ በንዴት ወታደሩ ላይ ተረማምዳ ህይወቱን አጠፋችው። ወታደሮቹን ሙሉ በሙሉ ቢደመስሷቸውም የመጀመሪያዋን እህታቸውን ሳንዴይን ግን ለዘላለም አጡ። አሁን 7 የነበሩት እህትማማቾች ወደ 4 ተዘቃሉ። ለሀዘን ግን ጊዜ የላቸውም። ምክንያቱም የህፃናት ጥበቃ ቢሮ ተጨማሪ ወታደሮችን ወደ ህንፃው ያስጠጋ መሆኑን በራዳር አይተዋል። ዌንስዴይ ሌሎቹን እህቶቿን ተርስዴይን፣ ፍራይዴይና ሳተርዴይን ለማዳን ስትል የራሷን ህይወት መስዋዕት ለማድረግ ወሰነች። የመንግስት ወታደሮች ወደ እኔ እንዲመጡ አደርጋለሁ፣ እናንተ እዚህ ሁኑ ብላ ከቤት ወጥታ ሄደች። ወታደሮችና ድሮኖቹ ሙሉ በሙሉ ካሜራቸውን ወደ ፍራይዴይ አዙረው ያሳድዷት ጀመር። ዌንስዴይ ከአንዱ ህንፃ ጣሪያ ወደ ሌላኛው ህንፃ ጣሪያ ላይ እየተወረወረች በየበረንዳው ላይ እየተንሸራተተች ማምለጥ ጀመረች። ጥይት ከእግሯ ስር ይተኩሳል። የብረት መሰላሉን ይዛ ወደ ታች ስትወርድ ወታደሮቹ ከታች ሆነው ይተኩሳሉ። ፍራይዴይ እቤት ውስጥ ሆና የኮምፒውተሩን ኔትወርክ እየተቆጣጠረች በዌንስዴይ ጆሮ ላይ ባለው አነስተኛ ማይክሮፎን አማካኝነት መንገድ ትመራታለች። ዌንስዴይ በመጨረሻው የህንፃ ጫፍ ላይ ደረሰች። ከፊት ለፊቷ ያለው ሌላኛው ህንፃ በጣም ሩቅ ነው። ቁልቁለቱ ደግሞ 100 ሜትር ያክል ሩቅ ነው። ወደ ኋላ ከተመለሰች ወታደሮቹ ይገድሏታል። አማራጭ የላትም። ወደ ኋላ 2 እርምጃ ተመለሰች። ጥቂት ትንፋሽ ወሰደችና በሙሉ ኃይሏ ሩጣ ወደ አየር ተወነጨፈች። አየር ላይ ተንሳፋ ማዶ ባለው ህንፃ ላይ ደረሰች። ነገር ግን ሙሉ በሙሉ አልተሻገረችም። ወታደሩ መጣና ግንባሯን በጥይት ብሎ እስከ መጨረሻው አሰናበታት። እቤት የተቀሩት እህትማማቾች ሁኔታውን እያዩ ስለነበር አሁንም በሀዘን ተዋጡ። ቆይቶ አንድ ሰው ወደ ቤታቸው መጣ። ይህ ሰው አድሪያን ይባላል። እሱ 7ቱንም እህትማማቾች ካሬን ሴትማን በሚለው ውጫዊ የጋራ ማንነታቸው ብቻ ነው የሚያውቃቸው። ነገር ግን ትልቁና 7ቱንም
እህትማማቾች ያስደነገጠው ሚስጥር እዚህ ጋር ይፋ ሆነ። ከሰባቱ እህትማማቾች መካከል አንዷ ይህንን የመንግስት ወታደር በፍቅር አጥምዳው ነበር። ከሰባቱ እህትማማቾች መካከል ከአድሪያን ጋር በድብቅ የምትገናኘው አብረው የምትተኛውና ፍቅር የጀመረችው ማነች? አዎ መጀመሪያ የጠፋችው እህታቸው መንዴ ናት። መንዴ እህቶቿን ደብቃ የቤቱን ሕግ ጥሳ ከዚህ የመንግስት ወታደር ጋር ፍቅር መጀመሯ ብቻ ሳይሆን ወደ ቤታቸው መጥቶ ሚስጥራቸው እንዳይጋለጥ ለማድረግ ስትል በራሷ ቀን ብቻ ሳይሆን አድሪያን በሚፈልገው ቀን ሁሉ በድብቅ ትወጣለት ነበር። ይህ ማለት መንዴ የሰባቱንም እህቶቿን ሕይወት አደጋ ላይ ጥላ ነበር። ወደ ቤታቸው ሲመጣ ሳተርዴ ተቀበለችው። አድሪያን ሳተርዴን ሲያያት ግራ ተጋባ። ምክንያቱም የፀጉር ስታይሏና አጠቃላይ አለባበሷ በጣም ተቀይሮ ነበር። እሷም አዲስ ስታይል እንደቀየረች ነገረችው። የተቆረጠው ጣቷን እያየ ትናንት ለምን ጠፋሽ? ባንክ ውስጥ እኮ በጣም ፈለግኩሽ፣ አሳስበሽኝ ነበር አላት። ማንዴ ትናንት ማታ ከሱ ጋር ለመገናኘት ቀጠሮ ይዛ ነበር ማለት ነው። ሳተርዴ እራሷን አረጋግታ አዎ ትንሽ የባንክ ስራ ስለበዛብኝና ችግር ገጥሞኝ ነው በማለት አስቀየሰች። ሌሎቹ እህቶቿ በመደበቂያ ክፍል ውስጥ ተደብቀው እያዩት ነው። ከዛም ሳተርዴ ልብስ ቀይሬ ልምጣ በማለት እህቶቿ ጋር ሄደች። እህቶቿ እንደምንም ብላ ያደረገውን ኤሌክትሮኒክስ ሰዓት እንድትጠልፍ ሳተርዴይን ነገሯት። ሳተርዴይና አድሪያን ተያይዘው ወደሱ ቤት ሄዱ። ከዛም እንደተባለችው የኤሌክትሮኒክስ ሰዓቱን መጥለፍ ቻለች። በዚህም አማካኝነት እህቶቿ መረጃዎችን ማግኘት ቻሉ። ትላንትና የተያዘችው እህታቸው ቲውስዴይ በህፃናት ጥበቃ ቢሮ ጨለማ ክፍል ውስጥ በካቴና ታስራ አዩት። ሳተርዴይ ከአድሪያን ጋር ካደረች በኋላ እዛው ቤት ውስጥ ቆየች። አድሪያን ግን ወደ ስራ ሄደ። በዚህ ሰዓት ነበር ፖሊሶች ወደ ቤት ውስጥ በመግባት ሳተርዴይን ተኩሰው ገደሏት። አሁን ቤት ውስጥ የቀሩት ተርስዴይና ፍራይዴይ ብቻ ናቸው። እናም በፖሊስ ስለተከበቡ አያታቸው ባዘጋጀላቸው ሚስጥራዊው የማምለጫ የመጸዳጃ ቤት በኩል አምልጠው ወደ ጣሪያ ወጡ። እያመለጡ ሳሉ ግን ፍራይዴይ ወደ ኋላ ፈገፈገች። ቤት ውስጥ ያለውን ሲግናል መቆጣጠሪያዎቻቸውን ፖሊሶች እንዳይደርሱባቸው በማለትና ከነሚስጥሩ ለመሞት ስትል ወደ ቤት ውስጥ ተመልሳ ቤቱን በቦምብ አጋየችው። እሷም ህይወቷ እዛ ውስጥ አለፈ። ተርስዴይ ውጪ ቆማ እያየች በሀዘን ልቧ ተሰበረ። አድሪያን በቦታው ደረሰ። እናም ውስጥ ላይ የተቃጠለውን የፍራይዴይን ሬሳ ፖሊሶች ይዘው ሲወጡ ተመለከተና መንዴ ስለመሰለችው በጣም ልቡ ተሰብሮ አለቀሰ። ቆይቶ ግን ወደ መኪና ውስጥ ሲገባ ተርስዴይ ተደብቃ ገብታ አገኘችው። በጣም ደነገጠ። ነገር ግን ጊዜ ስላልነበረት ሁኔታውን ልታስረዳው ሞከረች። የግራ እጇን አነሳችና የተቆረጠውን ጠቋሚ ጣቷን እያሳየችው እኛ ለ30 ዓመታት ካለም ተደብቀን ይኖርን 7 መንታ እህትማማቾች ነን። ሰኞ ዕለት የጠፋችው አንተ የምትወዳት ፍቅረኛ ማንዴ ናት። እሷ እኛን አሳልፋ ሰጥታናለች ስትል እውነቱን አፈረጠችው። አድሪያን ማንዴን ከልቡ ይወዳት ስለነበርና የህፃናት ጥበቃ ቢሮ የቀሩትን እህቶቿን ሊገድላቸው እንደሆነ ሲረዳ ከእሷ ጋር ለመተባበርና ሊያግዛት ወሰነ። እሱ በያዘው የከፍተኛ ወታደር መታወቂያ አማካኝነትም ወደ ቢሮ ዋና መስሪያ ቤት ሰርጋ እንድትገባ አደረጋት። አስቀድማ የተያዘችው ቲውስዴይን ለማዳንና መንዴ እውነት የት እንዳለች ለማረጋገጥ የመጨረሻውን አደገኛ እቅድ አወጡ። አድሪያን ተርስዴይን እንደተያዘች እስረኛ አድርጎ በማስመሰል ወደ ህፃናት ጥበቃ ቢሮ ዋና መስሪያ ቤት በቪአይፒ መግቢያ ይዟት ገባ። ተርስዴይ በአድሪያን ታጅባ ወደ ቢሮ ሚስጥራዊ ክፍል ስትገባ ያየችው ነገር ግን ለዓመታት ተደብቆ የኖረውን አስፈሪ እውነት ነበር። የቢሮዋ መሪ ኒኮሌት ኬይማን ለ30 ዓመታት ሙሉ ለዓለም ነገረችው ሳይንሳዊ ተስፋ ፍጹም ውሸት ነበር። ተጨማሪ ህፃናቱን ወስደው ወደፊት የተሻለ ዘመን እስኪመጣ ድረስ በሳይንሳዊ መንገድ እናስተኛቸዋለን የተባለው ነገር እውነት አልነበረም። ተርስዴይ ሁኔታውን እያየች ነው። ሐኪሞቹ አንዲት በጣም ትንሽና ምስኪን ህፃን ልጅ ወስደው ወደ ብረት አልጋ አስገቧት። ህፃኗ ፈገግ ትላለች። ነገር ግን አልጋ ውስጥ ስትገባ ማቀዝቀዣ ሳይሆን ህፃናቱን በሰከንዶች ውስጥ ወደ አመድነት የሚቀይረው በከፍተኛ ሙቀት የሚሰራ የኤሌክትሮኒክስ ማቃጠያ ምድጃ ነበር። መንግስት ከአንድ በላይ የተወለዱትን ህፃናት በሙሉ በድብቅ እየገደላቸውና የሰውነት አመዳቸውን በጭስ ማውጫ በኩል ወደ ሰማይ እየበተነው ነበር። የህዝቡን ቁጥር የሚቀንሰው በዚህ ጨካኝ መንገድ ነበር። ይህንን ዘግናኝ ትዕይንት የተመለከተችው ተርስዴይ እጇ ላይ ባለው ካሜራ አማካኝነት መቅዳት ጀመረች። በሚቀጥለው ቀን ኒኮሌት ኬይማን ለራሷ የፖለቲካ ዘመቻ የሚሆን ትልቅ የገንዘብ ማሰባሰቢያ ግብዣ በዋናው አዳራሽ ታዘጋጃለች። መላው የዓለም መገናኛ ብዙሃን፣ ጋዜጠኞችና ትልልቅ ባለስልጣናት ተገኝተዋል። ተርስዴይ በአድሪያን እርዳታ የሰራተኞችን ልብስ ለብሳ ወደዚህ የቪአይፒ ግብዣ ክፍል በሚስጥር ሰርጋ ገባች። ዓላማዋ ቲውስዴይ ማስለቀቅና ያንን በሚስጥር የቀረጸችውን የህፃናቱን
መገደል የሚያሳየውን ቪዲዮ በዋናው ትልቅ ስክሪን ላይ መልቀቅ ነበር። እንደ እቅዳቸውም ቲውስዴይን አገኟት። ከዚያም የቀረጸችውን ቪዲዮ ለቲውስዴይ ሰጠቻትና የቀጥታ ስርጭቱ ወደሚቆጣጠርበት ክፍል ከአድሪያን ጋር እንዲገቡ አደረገቻቸው። እሷም በዚህ በኩል የመቆጣጠሪያ ክፍሉን ሰርጋ ለመግባት እቅድ ስታወጣ ከጀርባ በሩ አንድ ሰው አገኛት። ተርስዴይ ደንግጣ ቀና ስትል ያየችውን ሰው በፍጹም ማመን አልቻለችም። ፊት ለፊቷ የሰራተኞችን ልብስ ለብሳ የቆመችው መጀመሪያ የጠፋችውና ተያዘች የተባለችው እህታቸው ማንዴይ ነበረች። ማንዴይ አልታሰረችም፣ አልተገደለችም። ማንዴይ እራሷ ናት የገዛ እህቶቿን በሙሉ ለኒኮሌት ኬይማን አሳልፋ ይሰጠቻቸው። ተርስዴይ ድምጿን ከፍ አድርጋ ለምን እንዲህ ያደረግሽብን እያለች በንዴት ጮኸች። ማንዴይ ግን ሽጉጡን ወደ ተርስዴይ ያነጣጠረች አይኖቿ በቁጣና በለቅሶ ተሞልተው ምክንያቷን መናገር ጀመረች። እኔ ለ30 ዓመታት በዚህ ተንኮልና ስቃይ ውስጥ መኖር ሰልችቶኛል። እኔ የራሴ እውነተኛ ህይወት ፈልጋለሁ። ከአድሪያን ጋር በነጻነት የራሴን ቤተሰብ መመስረት ፈልጋለሁ። እናም እኔ አሁን ነፍሰ ጡር ነኝ፣ መንታ ልጆች በወዴ ይዣለሁ አለች። ማንዴይ አርግዛለች። እህቶቿ በህይወት ካሉ ግን የመንግስት ህግ ልጆቿን እንደሚገድልባት ስታውቅ የገዛ ልጆቿን ህይወት ለማዳን ስትል የራሷን እህቶች ለሞት አሳልፋ ሰጠች። በሚሊዮን የሚቆጠር ገንዘብ ከኒኮሌት ኬይማን ተቀብላ ካረን ሴትማን የሚለውን ስም ለራሷ ብቻ በህጋዊ መንገድ ወስዳ ሌሎቹን ለማጥፋት አሳልፋ ሰጠቻቸው። ቀጥሎም በመንዴይና በተርስዴይ መካከል ፍልሚያ ተጀመረ። ዊጋቸውን እየተነጫጩ መሬት ላይ እየተንከባለሉ ሽጉጡን ለመቀማማት መታገል ጀመሩ። በዚህ በኩል ደግሞ አድሪያንና ቲውስዴይ ወደ ክፍሉ ደረሱ። ቲውስዴይ ጊዜ ሳታጠፋ የቀረውን የኮምፒውተር ገመድ አገናኝታ በዋናው ስክሪን ላይ ለመልቀቅ መታገል ጀመረች። በዚህ በኩል ደግሞ አድሪያን በዛ ክፍል ውስጥ ያሉትን ጥበቆች መፋለም ጀመረ። ከዚያም ግን በመጨረሻ ቲውስዴይ ተሳካላትና ቪዲዮን ለቀቀችው። በድንገት በግብዣው አዳራሽ ውስጥ ያለው ትልቁ ስክሪን ተቀየረ። ኒኮሌት ኬይማን ህፃናቱን በህይወት እያሉ ስታቃጥላቸው የሚያሳየው ቪዲዮ ለመላው ዓለም በይፋ በቀጥታ ስርጭት ታየ። በአዳራሽ ውስጥ የነበሩት በመቶዎች የሚቆጠሩ ሰዎች በድንጋጤና በንዴት ጮሁ። የኒኮሌት ኬይማን አምባገነንነት በሰከንድ ውስጥ አበቃ። በዚህ በኩል ደግሞ በፊልሚያው መሃል የመንዴይ ሽጉጥ በድንገት ተተኮሰ። መንዴይ በገዛ ጥይቷ ሆዷ ላይ ቆሰለች። መሬት ላይ ወድቃ በምትሞትበት የመጨረሻ ሰከንድ ላይም የተርስዴይን እጅ አጥብቃ ይዛ እያለቀሰች በወዲ ያሉትን ልጆቼን አደራ በማለት የመጨረሻ ቃሏን ተናገረች። አንድሪያንም ማንዴይ በወደቀችበት መጥቶ አቅፏት ማልቀስ ጀመረ። ሁሉም ማልቀስ ጀመሩ። ማንዴይ ህይወቷ አለፈ። ከዚህ አስፈሪ ክስተት በኋላ ያ ጨካኝና የሰው ልጅ የሚያጠፋው የህፃናት ጥበቃ ህግ ሙሉ በሙሉ ተሰረዘ። ኒኮሌት ኬይማን በፈጸመችው የጅምላ ጭፍጨፋ ወንጀልም የሞት ፍርድ ተፈረደባት። ከሰባቱ እህትማማቾች መካከል ግን አሁን ላይ በህይወት የቀሩት ሁለቱ ብቻ ናቸው። አሁን በራሳቸው ስም በምድር ላይ መንቀሳቀስ ጀምረዋል። በፊልሙ መጨረሻም በሆስፒታል ውስጥ በሳይንሳዊ ሰው ሰራሽ ማህፀን ውስጥ ህፃናት ሲያድጉ ይታያል። እነሱ የማንዴይ ልጆች ናቸው። ማንዴይ ህይወቷ ቢያልፍም የተረፉት እህቶቿ ግን የገዛ ልጆቿን በፍቅርና በነፃነት ለማሳደግ ቃል ገብተዋል። አድሪያንም አብሯቸው ነበር። ውድ የቢሼልፍ ቤተሰቦች የዛሬው ፊልም ይህንን ይመስላል። እንደዚህ አይነት አጓጊና ልብ አንጠልጣይ የፊልም ማጠቃለያዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ።